ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ብዙ የአፍሪካ ሀገራት የዓለም ሀገራት ዞረናል። ከኬፕ ታውን እስከ ካይሮ ከካዛብላንካ እስከ ናይሮቢ አይተናል መሪዎች። ይሄ መንግስት ክቡር ጠቅላይ ሚኒስትሩን የኛ መሪ ቢሆኑልን ብሎ የሚታሰብበት የሌላ ዓለም ህዝብ አስተያየት የሚሰጥበት ክብር ከንቲባዋን የአፍሪካ ህብረት መሪዎች ሳይቀሩ ምን ነው የኛ ከተሞችን መጥተው አንድ ሁለት ዓመት እንደው ባስተዳደሩና ይሄንን ለውጥ ባየን የሚባልበት ደረጃ ደርሰናል። ለዚህ ንግግር ልክ አንዱ የኢትዮጵያ ፊልም ላይ ያለ አንድ ተዋናይ አረ እንዴት ቻልክበት ብሎ ታዋቂ እንዳደረገው አባባሉ ግሩም ጫላንም አረ እንዴት ቻልክበት አንለውም። ምክንያቱም ግሩም ጫላ በደንብ አድርጎ ችሎበታልና። በቻይና መንግስት ባለቤትነት የሚተዳደረው የሲጂቲኤን ጋዜጠኛው ግሩም ጫላ በዚህ ህዝባዊ ውይይት ተብሎ በተጠራው ስብሰባ ላይ እርግጥ እንደ ጋዜጠኝነት ስራው አወራ ማለት አይቻልም። ነገር ግን በዘመናዊ ጋዜጠኝነት ዘጋቢዎች ብዙ ጊዜ እንዲህ አይነት በህዝብ ዘንድ ጫፍና ጫፍ የሚያስይዝ የፖለቲካ ትርጉም በሚያሰጥ መድረክ ላይ ዜጎች የተለያየ አቋም በሚይዙባቸው የፖለቲካ መሪዎች ፊት የውዳሴን ማዕት ማውረድ አይመከርም። ብዙውን የአፍሪካ ምድር እንደረገጠ የተናገረው ግሩም ጫላ የት ሀገር ጠቅላይ ሚኒስትር አብይን የኛም መሪ ቢሆኑ እንዳሉት ጫን ተደርጎ ቢጠየቅ መናገሩን እንጃም። ነገር ግን ዜጎችን በእጅጉ እየፈተነ ያለ የኑሮ ውድነት፣ ወጥተው በሰላም እንዳይገቡ የሚያደርግ የጸጥታ ችግር ከመወድሱ እኩል ከጋዜጠኛው ሊደመጥ የሚገባ ድምጽ ነበር። ግሩም ጫላ ግን ጭራሽ የሀገሪቱን መገናኛ ብዙሃን ሁሉ በእጄ ሁሉ በደጄ የሆኑላቸው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን እንደውም እኮ ስርዓቱ ወርልድ ክላስ መሪዎችን ፈጥሯል፣ በደንብ ግን አልተነገረም፣ ንገሩን እንጂ ይላል። ብዙ ሰዎች ቀጥተናል፣ በሌብነት ይዘናል፣ እንደዚህ አድርገናል እያሉ ሲያነሱ ሰምቻለሁ። እኛም አይተናል። በየቦታው ሰው ስልጣን የሚሰጠው ህዝብ ለማገልገል እንጂ ስልጣኑ የተቀምጦ መንግስት ይወቀሳል ብናነሳቸው ብላችሁ አልፈራችሁም። በተደጋጋሚ ለውጥ አምጥታችኋል። አሁንም እያደረጋችሁ ነው ያላችሁት። አንድ ወር ያልሞላቸው ሰዎች ሲነሱ አይተናል። ካልሰሩ ምን ያደርጋሉ ተብለው በፊት በነበረው አሰራር ምናውቀው አይ እኛው ሹመን እኛው ካነሳናቸውማ እኛውንም እንወቀሰው ተብሎ ያንን አሸርባሸር የሆነ አመራር ለረጅም ጊዜ ሲያቆዩ ያየንበት አለ። ነገር ግን እርሶ ስለ ሌቦችና ስላጠፉ ቅጣት አነሱ እንጂ ይሄ ስርዓት እኮ ክብርት ከንቲባ እጅግ ድንቅ ወርልድ ክላስ መሪዎችን ፈጥሯል። ለምን አልተነገረም? ይህ ግሩም ጫላ የተባለው ጋዜጠኛ ትላንት አሸር ባሸር ነበር ያለው ስርዓት ስላሳደገው ኢኮኖሚ ስለፈጠረው የሥራ ዕድል በተቀጠረበት የቻይና ቴሌቪዥን ላይ ሲነግረን ነበር። ከስርዓት ጋር መለዋወጥን ፋሽን እንዳደረጉት አንዳንድ ፖለቲከኛና ጋዜጠኞች ግን ዛሬ ላለው ስርዓት የሚለው እንደውም በሰራችሁት ልክ አላወራችሁም፣ አልተነገረላችሁም ነው። ጤና ይስጥልን ኢትዮ ፍሮንቶች ነን። ዛሬ ግሩም ጫላ ስለተባለው ጋዜጠኛ የምንላችሁ ነገር ይኖረናል። ዓላማችን ግለሰብን ማማት ሳይሆን የግለሰብ በስመ ጋዜጠኝነት የሀገርን ወቅታዊ ትኩሳቶችን እንደ ዕድል በመጠቀም የሚሰራቸው የህዝብ ጥቅምን የሚነኩ ተግባራትና ሙያን ተገን በማድረግና ከከፍተኛ የመንግስት ባለስልጣናት ጋር ባለ ግንኙነት የግለሰቦችን መብት እስከ መጣስ የሚሄድበትን ርቀት እንድናልፉ አይፈቅድልንም። ለዚህ ከሰሞኑ በአንድ መድረክ ላይ የተናገራቸው መወድሰ መንግስቶች መነሻ ሆነውናልና አብራችሁን ቆዩ። አብራችሁን ስትቆዩም ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ መሆኑ አይረሳም። የሐሮማ ዩኒቨርሲቲ ምሩቁ ግሩም ጫላ የቻይና መንግስት በባለቤትነት የሚያስተዳድረው ሲጂቲኤን ከመግባቱ በፊት የአዲስ አበባ ከተማ አስተዳደር የሚያስተዳድረው መገናኛ ብዙሃን ውስጥ ሰርቷል። የቻይናው ሚዲያ ከተቀላቀለ በኋላ የሚሰራቸው ዜናዎች ከነፋናና ኢቲቪ በላይ ለመንግስት የፕሮፓጋንዳ ፍላጎት የተመቹ ስለሆኑ መንግስታዊ መድረኮችንም እንዲመራ በኢህአዴግም በብልጽግና ዘመንም በቁጥር አንድ የሚመረጠው እሱ ነው። በእነዚህ መድረኮች ላይ ለቁጥር ለሚታክቱ ጊዜያት በአማርኛም በእንግሊዘኛም መንግስትን ማንቆለጳጰስን ዋናው ስራ አድርጎ ቆይቷል። ወዲያው ደግሞ ገለልተኛ ጋዜጠኛ መስሎ በቻይናው ቴሌቪዥን ላይ ዘገባውን ይዞ ብቅ ይላል። አንዳንዴ ራሱ የመራው መድረክ ለሚሰራበት የቻይናው ቴሌቪዥን የዜና ግባት ከሆነ መድረኩ ላይ ባለመድረኩ መንግስትም ሆነ ሌላ አካል አንቆለጳጵሶ መድረኩን መርቶ ከጨረሰ በኋላ ያንኑ መድረክ እንደ ገለልተኛ ጋዜጠኛ ይዘግበዋል። ግሩም ጫላ በበርካታ ቻናሎች ላይ በሰጣቸው ቃለ መጠይቆች የኢትዮጵያና የአፍሪካ ድምጽ መሆን ፍላጎቱ እንደሆነ ያነሳል። ለዚህ መነሻው እነ ቢቢሲና ሲኤንኤን የኢትዮጵያንና የአፍሪካን
የአፍሪካን ትክክለኛ ምስል ስለማያሳዩ ነው የሚል ነው። ነገር ግን የኢትዮጵያንና የአፍሪካን ትክክለኛ ገጽታን በማሳየትና ለመንግስት በማሸርገድ መካከል ያለውን መስመር አደብዝዞታል። አንዳንዴ ለመንግስት የሚሰጠው መወድስም ለባለስልጣናቱም ይጨንቃል። ለዚህ ማሳያ አለን። ጊዜው 2007 ዓ.ም የመጨረሻው ወራት አካባቢ ነው። በናይጄሪያዊው ባለሀብት አሊኮ ዳንጎቴ የተሰራው ሲሚንቶ ፋብሪካን ለማስመረቅ እዛው ፋብሪካው የተሰራበት ቦታ መድረክ ተዘጋጅቷል። መድረኩን በተለያየ ቋንቋ የሚመሩ ሰዎችም ተዘጋጅተዋል። በአማርኛና እንግሊዘኛ መድረኩን የሚመራው ይሄው ግሩም ጫላ ነው። በፋብሪካው ምርቃት መርሃ ግብር ላይ የወቅቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተገኝተዋል። አብሯቸውም የመንግስት ኮሚኒኬሽን ጉዳዮች ሚኒስትር የነበረው ጌታቸው ረዳም ነበር። የፋብሪካው ባለቤት ቢሊዮነሩ አሊኮ ዳንጎቴም ነበሩ። እናም ግሩም ጫላ መድረኩን ሲመራ ከሚመረቀው ሲሚንቶ በላይ ስለ ኢህአዲግ ስኬት በማውራት መድረኩን በሁለት ቋንቋ አደበላለቀው። ጭራሽ ብሎ የፋብሪካው ምርቃት የተካሄደው ኢህአዲግ ከሚኒስትሪ ውጤትም በላይ 100% አሸነፍኩ ካለው የ2007 ዓ.ም ምርጫ ትንሽ ቀን አለፍ ብሎ ስለነበር ግሩም በመድረኩ ላይ የወቅቱን ጠቅላይ ሚኒስትር ኃይለማርያም በምርጫው ስላስመዘገቡት ድል እንኳን ደስ አሉት፣ የመንግስቱ የሥራ ውጤት ነው እያለ ጭምር ማወደሱን ቀጠለው። በመድረኩ ላይ የበዛውን ነገር ያልወደደው ጌታቸው ረዳ በመሃል እረፍት ላይ ከመድረክ ጀርባ መጥቶ ግሩምንና አብረው የምትመራውን ልጅ ይህን ፕሮፓጋንዳ ነገር አታብዙት፣ ቀንሱት አላቸው። የሚገርመው የ2007 ዓ.ም ምርጫ የይስሙላ እንደሆነ እንኳን ጋዜጠኛ መንግስትም ህዝቡም ያውቀዋል። ግሩምም መድረኩ ላይ ባይናገረው ይችል ነበር፣ ግዴታውም አልነበረም። ምርጫው የተደረገው ኢህአዲግ ከኦሮሞ ክልል ጠንከር ያለ ተቃውሞ ይነሳበት ከጀመረ ጊዜ አንስቶ ነው። ለነገሩ እንደዛ በመድረክ እንኳን ደስ አሉት የተባሉት ኃይለማርያም ደሳለኝም በ2007 ምርጫ ጠቅላይ ሚኒስትር ከሆኑ በኋላ በአማራና ኦሮሚያ ክልል ፋታ የማይሰጥ ተቃውሞ በኢህአዲግ ላይ ስለበረታ በምርጫው ጠቅላይ ሚኒስትር ከሆኑ ልክ በ2 ዓመት ተኩል ይሄ ነገር አያዋጣኝም ብለው ወረዱ። ክቡራትና ክቡራን፣ የዛሬ 3 ወራት ገደማ ነው መላው ኢትዮጵያ በከፍተኛ ትኩረት መገናኛ ብዙሃንን ይከታተላል። እናም የዓመታት ጥያቄው የቀናት ጉጉቱ በድንገት መልስ ያገኛሉ። አንድ ወደ 42 ዓመት ገደማ የሚሆነው ትሁት ምሁር የብዙ ብቃቶች ባለቤት የኢትዮጵያ ትንሣኤን ይዘው ከተፋሉ ዶክተር አብይ አህመድ አሊ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ግሩም አብይ አህመድ ወደ ጠቅላይ ሚኒስትር ከመጡ አንስቶም አፍቃሪ መንግስት ወጋዜጠኛ መሆኑን ቀጥሎበታል። ቦምብ የፈነዳበትን የሰኔ 16 2010 ዓ.ም የድጋፍ ሰልፍ መርቷል። ዝነኛ የሚሰበስቡት የቀድሞ የአዲስ አበባ ከንቲባ ታከለ ኡማም ጋር አይጠፋም ነበር። የቻይናው ቴሌቪዥን ጋዜጠኛ ግሩም ጫላ ጠጠር ወዳለው ንግድ የገባው ከዚያ በኋላ ነው። 2013 ዓ.ም ጥቅምት 24 የሰሜኑ ጦርነት መጣ። መጀመሪያ መንግስት አሸንፎ መቀሌ ገባ። ከዛ ተሸንፎ ከመቀሌ ወጣ፣ እስከ ደብረ ብርሃንም ድረስ ተሳደደ። እነዚህ 1 ዓመት የወሰዱ ክስተቶች መካከል የኢትዮጵያ መንግስት ከዓለም አቀፍ ተቋማት በዘለለ በዓለም አቀፍ ሚዲያዎች ከባድ የፕሮፓጋንዳ ሽንፈት ደረሰበት። ቢቢሲ ቢዘግብ በመንግስት ተደረገ ያለውን የሰዎችን ጭፍጨፋ ነው። ሲኤንኤን ቢሰራ በመንግስት ወታደሮች ተፈጸመ ስለተባለ የሴቶች ደፈራ ነው። ሌሎች ቢሰሩ መንግስት የጦር ወንጀልና የዘር ጭፍጨፋ ፈጽሟል ብለው ነው። የብልጽግና መንግስት ጭንቅ ውስጥ ገባ። ምክንያቱም የሚወጡበት ዘገባዎች ዓለም አቀፍ እርዳታን አስከልክለውታል፣ ማዕቀብም አስጥለውበታል። ስለዚህ እነ ኢቲቪና ፋናን ጨምሮ የአገር ውስጥ መገናኛ ብዙሃን እነ ሲኤንኤንን ባለ ሐሰተኛ ዜና እያሉ መሳደብን የዕለት ከዕለት ስራቸው አደረጉት። ግን ዋጋ አልነበረውም። ምክንያቱም የእነዚህ ሚዲያዎች ስርጭት በአገር ውስጥ ቋንቋ ስለሆነ ዓለም አቀፍ ተጽዕኖን መመከት አልቻለም። ይሄ ሁሉ የሚሆነው እንግዲህ በ2014 ዓ.ም የመጀመሪያዎቹ ወራት ነው። ያኔ ግሩም ጫላ አንዱን ሐሳብ ይዞ ብቅ አለ። ይኸውም ዓለም አቀፍ ሚዲያዎች በፕሮፓጋንዳቸው እያጠቁን ነው፣ ስለዚህ የኢትዮጵያንም ሆነ የአፍሪካን ትክክለኛ ገጽታ የሚገነባ ሚዲያን አቋቁማለሁ አለ። የጣቢያው ስምም ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካ ይባላል አለ። እርግጥ ይህንን ሐሳብ ቀድሞም ሊያስበው ይችላል። ነገሩን ለመግፋት ግን ትክክለኛውን የመንግስት እጥረት ያገኘው ያኔ ነው። ኢኮኖሚስቶች ይህንን ማርኬት ፌለር ይሉታል፣ የገበያ ክፍተት እንደማለት ነው። መንግስት ያኔ በፕሮፓጋንዳ እጥረት ተሰቃይቶ ነበር። ይህንን የገበያ ክፍተት እሞላለሁ ብሎ መጣ። እቅዱን በተለያዩ ሚዲያዎች ግፊት በሚመስል መልኩ በየሚዲያው ያስነግር ገባ። ራሱም እየተገኘ ማብራሪያ ይሰጣል። ሚዲያውን ለመገንባት 3 ቢሊዮን ብር ያስፈልገኝ ነበር፣ አግኝቻለሁ አለ። አሁን የቀረው ከአዲስ አበባ ከተማ አስተዳደር መሬት መቀበል ነው፣ እሱም ቶሎ ይጨረስልኝ አለ። ለሰይፉ ፋንታውን በኢትዮ ኤፍኤም ላይ ጥቅምት ወር መጨረሻ 2014 ዓ.ም ላይም ይህንን ብሏል። ይሄ የ3 ቢሊዮን ብር ማክሲመም ፕሮጀክት ነው። 25 ፎቅ የሚሰራበት ሬዲዮና ቴሌቪዥን የሚያካትት ፕሮጀክት ነው።
የገንዘብ ችግር የለብንም። አሁን ያለብን ችግር ተግዳሮትን ካነሳ ኦፖርቹኒቲውን መጥቀሴ ነው። መጀመሪያ አንዱ ችግራችን ሄድኳርተሩን ዋና መስሪያ ቤቱን የምንገነባበትን ቦታ ጠይቀናል። ላለፉት ከ6 እስከ 8 ወራት ድረስ በአዲስ አበባ አስተዳደር መሬት አስተዳደር ቢሮ ተመላልሰናል። ጥሩ ደረጃ ደርሰናል። ግን ይሄንን ለመጨረሻ ጊዜ አስፈጽሞ የሚሰጠን መሬት ተመድቦልናል፣ ቦታ አግኝተናል። ነገር ግን ለመጨረሻ ጊዜ ይሄን ቦታ ውሰዱ በዚህ ተወስኖላችኋል የሚለን አካል አላገኘንም። ግሩም የዚህን ሚዲያ ነገር ገፋበት። ከአንድ ወር በኋላ 2014 ዓ.ም ታህሳስ ወር መጀመሪያ ላይም በኢቢኤስ የቅዳሜ መዝናኛ ፕሮግራም ላይ ቀርቦ የአፍሪካንና የኢትዮጵያን ትክክለኛ ገጽታ ለማቅረብ የራሳችን ሚዲያ ያስፈልገናል አለ። መንግስትም ስለገባው አሁን እየተባበረን ነው ሲል ተናገረ። በዚህ አጋጣሚ የነበረብን ችግር ለመቅረፍ የአዲስ አበባ ከተማ አስተዳደር ትልቅ ነገር አድርጎልናል። በመንግስት ደረጃ ሁሉም ሰዎች ማለት ይቻላል ሐሳቡን ተረድተውታል። አሁን አይሽ ጫናው የበርታ ሲመጣ ወቅቱ ለዚህ ፕሮጀክት ምንም እንኳን ፕሮጀክቱ የተወለደው ቆይቷል፣ ሐሳቡም የመጣው የቆየ ቢሆንም አሁን ግን ብዙዎቹ እየገባቸው ስለመጣ ኢትዮጵያ በጣም ክፉ ጠላቶች ቢኖሯት እነዛን ጠላቶች ለማሸነፍ የሚከፈለው መስዋዕትነት ከየትም የመጣ ቢሆን የሚከፈለው መስዋዕትነት አሁን ባለው የዓለም በደረሰችበት ደረጃ በሚዲያ የሚከፈለው ያዋጣል። ኮስት ኢፌክቲቭ ነው። ህይወት አያስፈልገው። የሚያስፈልገው የሰላ ጭንቅላት ያው እንደኔና እንደናንተ ሰላ ያለ ምላስና ነገሮችን ማገናዘብ ነው የሚጠይቀው። እንዳለውም አልቀረ ይህንን ከተናገረ ከ2 ወር በኋላ ማለትም በ2014 ዓ.ም የካቲት ወር ላይ መሬቱ ተሰጠው። ጋዜጠኞች ይጠሩልኝ ያለ ተጠራለት፣ መግለጫ ሰጠ። በመግለጫውም ግሎባል ቴሌቪዥን ኔትወርክ ኦፍ አፍሪካን ለመመስረት 5000 ካሬ ሜትር ተሰጥቶኛል፣ ባለ 63 ወለል ፎቅ ህንጻ ልሰራ ነው፣ ከተለያዩ የአፍሪካ ሀገራት ዘጋቢዎች ይኖሩናል፣ በቃ በጥቅሉ የአፍሪካ የወደፊት ገጽታ ብሩህ ነው የሚለውን አጀንዳውን ገፋበት። በመላው አፍሪካ ኮረስፖንደንቶች ይኖሩናል። ቢያንስ ከ13 ከ15 የሚሆኑ ዘጋቢዎች ይኖሩናል። ከዛው ከቦታቸው አፍሪካውያን የሆኑ ወንድም እህቶቻችን የሚዘግቡበት ነው። ይሄን ፕላትፎርም ኦልሬዲ ዘርግተናል። በሌላው ዓለም ለጊዜው 3 ቦታዎች ላይ ዋና ከተሞች ላይ በኒውዮርክ ወይም ዋሽንግተን ዲሲ አካባቢ፣ በቤጂንግ ቻይና እና በለንደን እንደዚህ ተመሳሳይ ያው ዓለም አቀፍ ዜናዎችን ማካተት ስላለብን እነዚህን የምናከናውን ነው። የጂቲኤንኤ ሞቶ from Africa to the world የሚለው ታዲያ ግሩም ሚዲያዎችን አስተባብሮ በሚመስል ሁኔታ 3 ቢሊዮን ብር አግኝቻለሁ ብሎ 5000 ካሬ ሜትር ቦታን በ30 ሚሊዮን ብር ወስጃለሁ ካለ በኋላ አመታት ተቆጠሩ። ሚዲያውም የለም። የአፍሪካና የኢትዮጵያ ድምጽ እንሁን የምትለው ፕሮፓጋንዳም ጠፋች። ያኔ በጋዜጠኛ ኤልያስ መሰረት የተመሰረተው መሰረት ሚዲያ ግሩም ጫላ ሚዲያ ገነባለሁ ብሎ የወሰደው መሬት ላይ 3 አመት ሙሉ ሚዲያ እንዳልገነባ እንደውም በርካሽ የተገዛው መሬት ወደ ሌላ የመሸጥ አዝማሚያ እየታየ ነው የሚል ዘገባን ይዞ ብቅ አለ። ወዲያው ነበር ግሩም ጫላ ለዘገባው ተገቢ ምላሽን ከመስጠት ይልቅ የኤልያስን ግለሰባዊ ማንነት በሚያንቋሽሽ አኳኋን ማህበራዊ ሚዲያ ላይ ስድብን የጀመረው። ብዙም ሳይቆይ በምሽት ሲኖትራክ አፈር ሲገለብጥ የሚያሳይ የቪዲዮ ምስልን ለቀቀ። 3 አመት ሙሉ ያልተጀመረ ህንጻ ከምንው ተጀመረ በሚል የብዙዎች መነጋገሪያ ጉዳይም ነበር። ትንሽ ተጣጋበል ከዚያም በኋላ ቢሆን ስለዚህ መሬትና ይገነባል ስለተባለው ሚዲያ የተባለ ነገር የለም። ግሩም ጫላም ይህን ያክል ነገር አድርጎም የተናገረው ያለ አይመስልም። መንግስትንም እያወደሰ ቀጥሏል። በሌላ በኩልም ጠቅላይ ሚኒስትሩ ወዳጄ ነው እሱ ጋር እደውላለሁ እያለ የተለያዩ የመንግስት ተቋማት ውስጥ ፍላጎቱን ማስፈጸምን ተክኖበታል። አንዴ ኢትዮ ቴሌኮም ከውጭ ያስመጧቸውን ስልኮች ይግዛኝ ብሎ አንገዛም ያለውን የሥራ ክፍል ኃላፊ አስባሯል ይባላል። እናም መልከ ብዙ መታወቂያው ብዙ ግሩም ጫላ ጋዜጠኛም ባለሀብትም የመንግስት ቅኔ ዘራፊም ሆኖ አለ። ከኢትዮ ፍሮንት የዛሬ ጉዳያችን ይኸው ነበር። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ